ዝም የምትሉ ሰዎች ግን የእውነት በድጋሚ እግዚአብሔር እናመስግን። ምን አይነት አስተዋይነትን እግዚአብሔር እንደሰጠክ። አስተዋይነት እኮ ነው። ዝምታ እኮ ጥበብ ነው። ዝምታ እኮ አስተዋይነት ነው። እየተሰደበ እየተናገረ ጸጥ የሚል ሰው እኮ ጥበበኛ ነው አይደለም? ባለቤቷ እየተናገራት ውስጧ እያረረ ጸጥ ምትል ሴት እኮ ነገሩን ላለማባባስ ነው። የእውነት በጣም ጎበዝ ሴት ነሽ። እግዚአብሔር ይባርክሽ። አዎ መናገር ይቻላል። ትከሻ መለካካት ይቻላል። አዎ በዚህ ዘመን ደግሞ በተለይ ሴቶቹ ስፖርተኛ ናቸው። እናገራለሁ እንደ በፊቱ ደባደባለሁ ብለትል አጸፋ ምላሹ ውልቃት አለብኝ እናም ብለ ትኖራለህ። ከዛ በኋላ ቅጥቅጥ አለብኝ በዚህ በኩል የምን ቅጥቅጥ ነው? የባለቤቴ ማስታወሻ ነው። ብድግ ብላ ነው መሬት ሴራሚክ ላይ ያፈረጠችው። ከዛ በኋላ ዲስክ መንሻ የምን ዲስክ ነው? ባለፈው እንደዛ ብድግ አድርጋ እንደ ሴራሚክ ላይ ያፈረጠች አሉት። የዛሬዋ ስፖርተኛ ነች። እንደ ወንዱ ሰነፍ አይደለችም። ሁሉም ወንድ ሰነፍ ነው እያልኳቸው አይደለም። በጣም ጎበዞች አሉ። ሴቶቹ ያው የሚያዩት ነገር ስላለ በምትችለው አቅም ከጎረቤት ከዚህና ከዚህ እንኳን አጋጅተው በምግብም ቢሆን ራስን መጠገን ራስን መጠበቅ ላይ አንዳንድ ነገር ላይ ጎበዝ ናቸው። ዞሮ ባለ መጣን ሳይሆን ጉብዝና ለራስ። ለወደፊት ማግባታቸው ካልቀረ ሰላም የምትፈልጉ ከሆነ ደስታ የምትፈልጉ ከሆነ በረከት የምትፈልጉ ከሆነ ስለምትፈልጉት ነገር አጥሩ። በመንፈሳዊ ሕይወት ደስተኛና ስኬታማ መሆን የምትፈልጉ ከሆነ መጽሐፍ ቅዱስ ግለጥና በደንብ ሰርች አድርግና ስለዛ ነገር አብረን። ማግባትህ ካልቀረ ስለ ትዳር በደንብ ቁጭ ብለህ ተማር። ማግባትሽ ካልቀረ ምንድነው ትዳር? ምንድነው? እንዴት ነው ትዳር የሚመራው? እኔ ምንድነው ኃላፊነቴ? ባለቤቴ ምንድነው ኃላፊነቴ? ሚስቴ ምንድነው ግዴታዋ? እኔ ምንድነው ግዴታው ብለህ በደንብ አጥና። ምክንያቱም መኖር ካልቀረ መኪና የምትነዳው እኮ መንጃ ፍቃድ ሲኖር አነዳዱን ስታውቅ። ተሳቢ መኪና ይዘህ አንተ የተሳቢ መኪና እንዴት እንደሚነዳ ሳታውቅ እንዴት ትነዳለህ? ለአንተም ችግር ለሰውም ችግር ትፈጥራለህ። ሴቷም የማታውቂውን ነገር እንዴት ትመራ? ስለዚህ ቁጭ ብለሽ እንዴት ናት መጽሐፈ ምሳሌ ምዕራፍ 30 ቁጭ ብለሽ አንብቢ። በወሩ መጨረሻ ያችን ሴት ትሆኛለሽ። በየቀኑ አንዳንድ ነገር ብታስተካክሪ በወሩ መጨረሻ ላይ ባለቤቷ አመሰግንሻለሁ ባይላት እንኳን ሰፈሩ ሳሩ ቅጠሉ በእግዚአብሔር ፊትም የተመሰገነ ሴት ትሆናለች። በኋላ እናየዋለን። ከዛ ውጪ ደግሞ የትዳር አጋር ምርጫ። የምን ምርጫ? የዛሬ ወር አንድ ነገር ብያቸዋለሁ። ከንብና ንብ ታምራለች አታምርም ብዬ ጠይቄያችሁ ነበር አይደል? ታምራለች አታምርም? ታምራለች። እዚህ ነው የምታምረው ነው የምታምራለች። እዚህ አዳማ አታምርም አይደለ? ፍሬዋ ግን ምንድነው? ጣፋጭ። ለዘላለም ተላቀቁ። ከምን ላይ? ከመልክና ከቁመና ላይ። ምርጫ የተሳሳተ ሰው እግዚአብሔር የሰጠውን ስቶ እግዚአብሔር ያልሰጠውን ሰው ጋር የሄደ